አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 8 ደራሲ ሙከረም ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ጥንታዊና ታሪካዊቷ ሐረር ከመግቢያ በሮቿ ጀምሮ ብዙ አስደማሚ ነገሮች በውስጧ ይዛለች። ሰዎቿ እንግዳ መሆናችንን አይተው መረዳት ችለዋል። ሻንጣችንን እየጎተትን ስንሄድም መንገድ የሚለቁልን አልጠፉም። ሐረር ውስጥ የሚተማማ ያለ አይመስለኝም። ሁሉም ጮክ ብሎ ስለሚያወራና የልቡን ስለሚናገር ቅያሜ የሚይዝ ሰው አለ ብሎ ማሰብ የዋህነት ነው። ከመንገዱ ዳር የጫት ንግዱ የተፋፋመ ነው። በእጆቻቸው እንደ ቆሎ ዘገን አድርገው አቦ ቅመሱና ከተመቻችሁ ትወስዳላችሁ ያሉን ሻጮችም አጋጥመውናል። ሐረር የአየር ንብረቷ ሞቃታማ በመሆኑ ወንዶቹ ሽርጣቸውን ሸርጠው፣ ሴቶቹ ደግሞ ቀለል ያሉ ድሪያዎችን ለብሰው በጎዳናዎች ላይ ሲምነሸነሹ ይታያሉ። የምናየው ነገር ሁሉ አይን አዋጅ ሆኖብናል። ከአንድ ሆቴል ሄደን አረፍን። እኔ ሆቴል ገብቼ የማውቀው ትራፊ ለማውጣት እንጂ ለሌላ ጉዳይ አልነበረም። አሁን ላይ ግን ሆቴልን ለተሰራበት ዓላማ ለመጀመሪያ ጊዜ ለመጠቀም ከኢብሮ ጋር በጋራ በተያዘልን ክፍል ተሰየምን። ሙቀቱን ለመቀነስና ድካማችንን ለማስወገድ ሻወር ወስደን አንድ ላይ ተሰባሰብን። ከሆቴሉም ወጠን በአንድ የሙስሊም ሬስቶራንት ለመመገብ ተገኘን። ሙቀቱ እየመሸ በሄደ ቁጥር ይቀንሳል እንጂ ሙሉ በሙሉ አይጠፋም። ሐረር የሰንጋም ሀገር ናት። ሰንጋዎቹም ስጋቸው ወደር አይገኝለትም። በምሽት ከተማዋ የበለጠ ውብ ናት። ንግዱም ተጧጡፏል። የሰውን መጫጫህ መልመድ በመጀመሪያ ከባዱ ነገር ነው። እረፍትና የምኝታ የሚባል ነገር ሐረር ውስጥ ፈጽሞ አይታሰብም። በገባንበት ሬስቶራንትም ይህንን አስተውያለሁ። ለሀገሩ እንግዳ መሆናችን የገባቸውና የማናቃቸው ሰውዬ መጣው ከኛ እኩል ተሻምተውን በልተዋል። ተጨማሪ ነገርም ማዘው አብረን ተመግበን ትንሽም አጫውተውን ሂሳቡን ከፍለው ተሰናብተውን ሂደዋል። ሐረር ውስጥ ፍቅር እንጂ ብር ዋጋ የለውም። የመጀመሪያ ቀናችንም እንደመሆኑና ከመንገድ ስለገባን ትንሽ ወክ አድርገን ወደ ተያዘልን ሆቴል ተመለስን። በቀጣዩ ቀን ግን ከጠዋት ጀምሮ እስከ ማታ ድረስ ከተማዋን ስንሽከረከር ዋልን። ከጀጎል ግንብ ጋርም የማስታወሻ ፎቶግራፍ ተቀረጽን። ነገር ግን ከተማዋ በቀላሉ የምትጠገብ አልነበረችም። የቀሩንን ቦታዎች ለማየት ለቀጣዩ ቀን ቀጠሮ ይዘን ለማረፍ ወደ ክፍላችን ገባን። በአንድ ክፍል ከሚገኙት 2 የተለያዩ አልጋዎች ላይ ተጋድመን ከኢብሮ ጋር ማውራት ጀመርን። አንተ እንኳንም ወደ ሐረር መጣን። ኢብሮ ተደሰተ። ተመቸህ ትላለህ እንዴ? ምን የሚደብር ነገር አለ? በቃ ፈታ ብሎ መኖር እኮ ነው። እና አሳውስ አልቆጨህም? ስለ ሐዋሳ ላነሳበት ፈለግኩ። እዚያም አንድ ቀን እንሄዳለን። ደሞ አሳ ትላለህ? ቆይ መጋበዝህን ረስተኸው ነው እንዴ? የምን መጋበዝ ነው የምትለው? ይኸው እዚህ መጣን አይደል? እንደማላቆንኩኝ አንተ ምልሃል እኮ ተበሳጭ። አረ ተረጋጋ፣ አውቄ ነው። ይሻልሃል። እኔ ምልህ አንተ ምትለኝ አታሹፍ። እዚህ የመጣህበትን ሁለተኛ እቅድ ዘነጋኸው እኮ። አልዘነጋሁትም ኢብሮ። ለመፈለግም እኮ የሆነ የተጨበጠ ነገር ያስፈልጋል። መቼስ በየመንገዱ ቀስዋ ስል አልውልም። እሱ ሳው በቃ ባክቶ ፈጣሪ ከፈቀደ ታገኛታለህ። አላህ ያውቃል በል። ትካዜ ውስጥ ከተተኝ። አዋጦልበኛ ሀይ እንደ ሐረሪዎቹ ጩክ ብሎ አስደነገጠኝ። እናም አብረን ሳቀን። በጠዋቱ ቁርስ በልተን ጥንታዊ ቅርሶችን ስንጎበኝ ዋለን። ምሳ ለመብላትም ከአንድ ሆቴል ገባን። እየተመገብንበት ባለንበት ሰዓትም ድንገት ቀና ስል ያየሁትን ማየት ተሳነኝ። ያየሁትም ለኢብሮ ለማሳየት ስሽቀዳደም የጎረስኩት ምግብ ትን አለኝ። እናቴና ኢብሮም የያዙትን ወሬ በድንጋጤ አቋረጡና አንዳቸው ውሃ ሲሰጡኝ፣ ሌላኛቸው ደግሞ ጀርባዬን ደልቀው አረጋጉኝ። ቆልህ ይገፈፍ፣ ቀስ ብላ አትበላ? እናቴ ተናደደች። እኔም ዝም አልኩ።
እኔ እንደተረጋጋው ሲመለከቱ ሁለቱም ወደ ወሬያቸው ተመለሱ። የኔም አይን በድንገት ካየሁት የአዩብና የቀሱ አጎት ላይ ተቸነከረ። ሰውየው ሆቴሉን ለቆ ወጣ። እኔም ኢብሮንና ማሚን ባሉበት ጥያቸው ተነስቼ ተከተልኩት። ከአንድ መኪና ውስጥ ገብቶ መሄድ ጀመረ። እኔም አንድ ባጃጅ አስቁሜ መከተል ጀመርኩ። በድንጋጤ ፍርሃትና በከተማዋ ወበቅ ከሰውነቴ ላይ መንቆርቆር ጀመረ። እኔ ከባጃጅ ውስጥ ሆኜ የሰውየውን ቮልስ መኪና መከተል ጀመርኩ። ከግማሽ ሰዓት ጉዞ በኋላ ከአንድ ቪላ ቤት ጋር ቆሞ ገባ። ከዚያም ቤቱ ያለበትን ልዩ ምልክት ከባጃጁ ወርጄ በአግባቡ መቃኘት ጀመርኩ። በአካባቢው ያለውን የንግድ እንቅስቃሴ በማየት ቦታው ገበያ የሚበዛበት መሆኑን ለማወቅ አልተቸገርኩም። የባጃጁን ሾፌር ካነሳኝ ቦታ እንዲመልሰኝ ጠየቅኩት። ከሆቴሉ ደርሼ ከባጃጁ ልወርድ ስል ኢብሮንና ማማን ከሆቴሉ በረንዳ ላይ ሲንጎራደዱ ተመለከትኩ። ቀጥ ብዬ ወደ እነሱ ሄድኩኝ። እማዬ በንዴት በጥፊ መታችኝ። የት አባ ሄደህ ነው? በማታውቀው ሀገር ተንቀልቅለ ጠፍተህ የማን ያለልል ነው? አለቀሰች። ማሚ ወላሂ አፉ በይኝ። ባለፈው እናታቸው ሞተች ያልኩሽ ጓደኞቼ ሁለቱንም አጎታቸው ነጣጥሏቸዋል እና እኔም ካገኘኋቸው ዓመት ሆኖኛል እና አጎታቸው እዚህ ሀረር ነው የሚኖረው። ለዚያ ነው ወደዚህ እንምጣ አልኳችሁ። ወንዱ አብዷል፣ እህቱ ደግሞ ለጉድፈቻ ነው የተሰጠችው። ታዲያ ምን ላድርግ? አጎታቸውን ሳየው ተከተልኩት። አረ ኢብሮ ንገራት በአላህ። ጉንጭን እያሻቀፍኳት። አዎ ማማ በቃ አታልቅሽ በእናትሽ። ኢብሮም ተጨነቀ። እሺ ምን አገኘህ? ቆይ ሰውየውን ስትከተለው ቢደፋስ? አቦ ሂሳቤን ስጠኝ። ላለመክፈል ነው ረጠህ የወረድከው? ለባጃጁ ሹፌር ለካ ሂሳብ መስጠቴን ዘንግቼው ነበር። ተከትሎኝ መጥቶ ንግግራችንን አቋረጠን። ይቅርታ ብላ እናቴ ከቦርሳዋ ገንዘብ አውጥታ ሰጠችው። እሱም ዝም ብሎ ሄደ። በቃ ወደ ሆቴላችን እንመለስ፣ እዚያ በደንብ እናወራለን ብላ ሁላችንም ወደ ሆቴሉ ተመለስን። ሆቴላችን እስከምንደርስ ድረስ አንዲት ቃል አልተነፈስንም። ልብስ ከቀየርን በኋላ ወደ ማማ ክፍል ሄድን። እኔም እግሯ ላይ ተደፍቼ ይቅርታ ጠየኳት። ተነስሺ፣ ለሌላ ጊዜ ሰው ይጨነቃል ብለህ አስብ። ስሜትህ የሚነዳህ ልጅ አትሁን። በዙሪያ ስላንተ ለሚጨነቁ ነፍሶች ግድ ይኖረህ። ለትንሽ ደቂቃ ከተመከርኩኝ በኋላ ቆይ ሰውየውን ተከትለ ያገኘው ነገር ምንድን ነው? ደግማ ጠየቀች። አዎ መኖሪያ ቤቱን አይቼዋለሁ። እንዳይጠፋብኝም ልዩ ምልክቶችን ይዣለሁ። ከዚያስ ምን ልታደርግ ነው? አፈጠጠችብኝ። እኔም ይህንን ነገር አላሰብኩም ነበርና ተለጎምኩኝ። እንዳውም ከዚህ በላይ መቆየት አያስፈልግም። በደንብ ተዝናንተናል። እኔም መሄጃዬ ደርሷል። መዘጋጀት አለብኝ። ልብሶቻችሁን አስተካክሉ። ነገ ወደ ሸገር እንመለሳለን። ቀጥተኛ ትዕዛዝ ሰጠች። እሺ። ኢብሮ ተነስቶ ወደ ክፍላችን ሄደ። እኔም ተከተልኩት። አየ ጥፋትህም ሁሌ ትቸኮላለህ የምትባለውን አሰማም። ምን አለ ለእኔ ብትነግረኝ? ኢብሮ ሻንጣ ውስጥ ልብሱን እየጨመረ አጉረመረመ። ኢብሮ ልነግርህ ስል እኮ ነው ትን ያለኝ። ከዚያ ተመልሳችሁ ማውራት ስትጀምሩ ሰውየው እንዳያመልጠኝ ተከተልኩት። ተወኝ እባክህ፣ ቢያንስ አንድ ቀን የመዝናናት እድሌን ያበላሻው። ወላሂ ይቅርታ። የኔን መዝናናት ተው። ለሷ ሳታስብ ሆቴል ውስጥ አንዴ ሽንት ቤት አንዴ ኩሽና ውስጥ እንደ ሕፃን እያለቀሰች ስትፈልግ ወይስ የእናተ ዋጋ እንደኔ ካለፈች በኋላ መረዳት ፈልገህ ነው? አገናዝብ። አስደነገጠኝ። እሺ ከይቅርታ በላይ ምን ላድርግ? ሁለታችንም የነገርንህ ለወደፊቱ ነው። መርሃባ አስተካክላለሁ። ይሻልሃል። አመሻሹን ከተማውን ለመሰናበት በሚመስል ሁኔታ ይቅርታውን ተቀብለውኝ በደንብ ተፍታታን። በማግስቱ ሻንጣችንን ይዘን ወደ ግርግሪቷ ወደ ተናፋቂዋ ከተማ አዲስ አበባ ማታ ላይ ደረስን። እኔና ኢብሮ ማማን ለማሳረፍ እየደከምን ቢሆንም እራታችንን ሰርተን በልተን ተኛን። ማማ በቀጣዩ ቀን የአውሮፕላን ትኬቷን ለመቁረጥ በጠዋት ቀሰቀሰችኝ። ነገር ግን የጉዞ ድካም አወላልቆኝ ነበርና ከኢብሮ ጋር ሄዱ። እነሱ ከወጡ በኋላ አንድ ነገር ትዝ አለኝ። የቤቱንና የግቢውን በር ቆላልፌ ወደ እነ አዩብ ሰፈር ሄድኩኝ። ከቤታቸውም ስደርስ በሚገርም ሁኔታ አዩብን ተኝቶ አገኘሁት። ደስታ ቢያሰክረኝ የማደርገው ባጣ
በደስታ የቆመ ስልክ እንጨት በቦክስ መደብደብ ጀመርኩ። ሸራውን ተከናንቦ ከተኛው አዩብ አጠገብ ሄጄ ቁጭ አልኩኝ። ከዚያም ፈራ ተባ እያልኩኝ በእጄ ነካ አደረግኩት። እሱም ሸራውን ገለጥ አድርጎ ተነሳ። አይኑን ጭፍቅቅ አድርጎ ብድግ እያለ ምንድን ነው አለና የለበሰውን ሸራ ሙሉ ለሙሉ ከአናቱ ላይ አወረደው። ኢና ሊላህ አልኩኝ። ጸጉሩ በጣም አድጎ ነበር። ከማደጉም በላይ በአቧራው ምክንያት ጸጉሩ ተያይዞ ደርዷል። ፊቱ ላይ መጎሳቆል ይነበብበታል። ከንፈሮቹ እህል ከነካቸው እንደቆዩ ያሳብቃሉ። በዚያ ላይ ጠቁሯል። በአጠቃላይ አዩብ ሌላ ገጽታን ተላብሷል። አዩብ አወከኝ? አንገቱን ደገፍ አድርጌ ቀና አደረኩት። ማነህ? ዞሮ እንኳን ሊመለከተኝ አልፈለገም። ድምፁ ከሚባለው በላይ ተቀይሮ ጎርናና ሆኗል። ኦማር ነኝ እኮ። እንዴት ነህ? አንድ ጊዜ ቀና ብሎ ከተመለከተኝ በኋላ በድጋሚ ያጓነበሰ። አልሐምዱሊላህ። የት እየኖርክ ነው? አመት ሙሉ የት ጠፍተህ ነው? ያልፈለግኩ እኮ ቦታ የለም ወላሂ። ጎዳና ላይ ነዋ። እናት የለኝ፣ አባት የለኝ። እህቴን ነጠቁኝ። ዘመዶቼ ጠላቶች ሆኑብኝ። የወላጆቼ ቅርስ የሆነው ቤቴ አጎቴ ለመጋዘንነት አከራየው። ተጎሳቆዬ ሲያዩኝ እብድ ብለው በድንጋይ የሚያሳድዱኝ እንጂ ምን ነው ብለው የሚያማክረኝ ወዳጅ አጣሁ። ድምፁን ከፍ አድርጎ ማልቀስ ጀመረ። እኔ እኮ ሁሌም አለሁልህ። አብሬው ማልቀስ ጀመርኩ። እናቴን እንኳ በስርዓቱ ቁሜ ለመቅበር ካልተፈቀደልኝ መኖሬ ምን ይጠቅማል? ከሷ ጋር ለምን ከጉድጓድ አልከተቱኝም? ኧረ አይባልም አዩቤ፣ አንተም አትረዳኝም፣ ማንም አይረዳኝም። እንደ ልማዴ ከእናቴ ቀብር ላይ ተደፍቼ ማልቀሱን የሚሻለኝ። ተወኝ፣ በቃ ተወኝ፣ በቃ ልኑርበት። ብድግ ብሎ ሸራውን መሰብሰብ ጀመረ። እኔም ተከትየው እጁን ያስኩት። እሱም ታግሎኝ እጁን ካስለቀቀ በኋላ ድንጋይ አነሳብኝ። እኔም ሸሸሁት። ጥሉኝ መሄድ ሲጀምር ቀስዋን ማየት አትፈልግም ስለው ፊቱን ለመሄድ እንዳዞረ ድንጋዩን ከመሬት ላይ ለቀቀው። ባለበት ደርቆ ቀረ። እኔም ከአጠገቡ ሄጄ ድንጋዩን በእግሬ ዞር ያደረኩትና ቀስዋ አልናፈቀችን? እሷን አግኝተህ ከጉድፍቻ አስወጥተህ አብራችሁ መኖር አትፈልግም? እፈልጋለሁ። ድምፅ ሲያወጣ በድጋሚ ማልቀስ ጀመረ። ስለዚህ ከዚህ ማንነትህ መውጣትና ራስህ መሆን አለብህ። አሁን ከኔ ጋር ወደ ቤት ለመሄድ ዝግጁ ነህ? አዎ፣ ግን እህቴን ቅድማ አሳየኝ፣ ናፍቃኛለች። በደንብ ስማኝ አዩ፣ ቀስባ ወደ ሀረር አጎት ወስዷታል። እሱን ማን ንገረኝ አልኩህ? ይህንንማ ጎረቤቶቻችን እኮ ባዩኝ ቁጥር እያንሾካሾኩ ሲዘባበቱ ሰማለሁ። እሺ፣ እና ያጎትህን መኖሪያ በአንድ አጋጣሚ ወደ ሀረር ሄጄ አግኝቼዋለሁ። እናም ሁኔታዎች ሲመቻቹ አብረን እንሄዳለን። እሺ። አንገቱን አቀረቀረ። አሁን ወደ ቤት ወስዳለሁ። ደግሞ እናቴ እኮ ከውጭ መጣለች። ያው ድጋሚ ልትመለስ ቢሆንም ቤትም ገዝታለች። ብዙ የምነግርህ ነገር አለ ብዬው እጁን እየጎተትኩ ይዤው ወደ ቤት ሄድኩኝ። ከዚያም የብሮና ማማ ቀድመውኝ ባለመምጣታቸው ደስ እያለኝ ገላውንም እንዲታጠብ የሚቀይረውን ልብስ ውሃና ሳሙና ሰጥቼው እኔ ቁርስ ለመስራት መጣደፍ ጀመርኩኝ። ብዙም ሳይቆይ ማማና አዩብ መጡ። ኦማር? እናቴ እየተጣራች ወደ ውስጥ ገባች። አቤት። ከኪችን ውስጥ እየከተፍኩበት የነበረውን ቢላ ይዤ ወጣሁ። አውዝ ቢላ፣ ይህንን ቢላ ዞር አድርገው። ማነው ሻወር የሚወስደው? እማ፣ አዩብን እኮ አገኘሁት፣ ይዤው መጣሁ። አዩብ፣ ባለፈው የነገርኩሽ ነዋ፣ ቁርአን ያስከተመኝ። እናቱ ሞታለች ብዬሽ ነበር እኮ። በመርሳቷ ተናደድኩኝ። አሃ፣ ሀረር አጎታቸውን አየው ብለህ? አዎ። ወዲያው አዩብ ወደ ቤት ገባና የታጠበበትን ሳሙናና ባልዲ ሰጠኝ። አዩቤ፣ ተዋወቃት፣ እናቴ ናት። እሱም እየፈራ እጁን ዘረጋላት። እናቴም አቀፈችው። እኔም ደስ አለኝ። ወዲያው ከቦርሳዋ ሳንቲም አውጥታ ለኢብሮ ሰጠችውና ምላጭ እንዲገዛ አደረገች። እኔ ቁርስ እስከማዘጋጅ
እሷ ከኢብሮ ጋር ሆና ጸጉሩን ላጨችው። በጣም ያደጉትን ጥፍሮቹንም ቆረጠችለትና በድጋሚ ገላውን አጠቡት። ከዚያም ሁላችንም ሰብሰብ ብለን ያሰናዳሁትን ቁርስ ተመገብን። እናቴ በተራዋ ለእርሱ እናት ሆነችው። ነገር ግን የቆይታ እድሜዋ የተገባደደ ነበር። ከ2 ቀናት በኋላ ወደ ውጭ ሀገር ትሄዳለች። አዩብም አብሮን መኖር ጀመረ። ብዙም ማውራት ባይፈልግም ማማ ለምትጠይቀው ጥያቄዎች ምላሽ ይሰጣት ነበር። አይደርስ የለምና እናቴ ወደ ውጭ ሀገር መሄጃዋ ደረሰ። እኛም ኤርፖርት ድረስ ሸኘናት። እኛም ለ3 ቤቱን እየኖርንበት መጠበቅ ጀመርን። ቢሆንም ግን ከእናታችን ገንዘብ ከመጠበቅ በሚል በግቢ ውስጥ የነበሩትንና ሰርቪስ ቤቶችን አከራየናቸው። ከነሱም በሚገኘው ገቢ የመብራትና የውሃን ጨምሮ አስቤዛችንን ቻለን። ነገር ግን ኢብሮ መቀመጡን ባለመፈለጉ የቀድሞ ስራውን ማማ ሳታውቅ ጀመረ። እኔም ትምህርቴን ጀመርኩ። አዩብ ደግሞ ተፈጥሮን ወዳጁ ካደረገ ሰነባበተ። በግቢው ዙሪያ ያሉትን እጽዋቶች እየተንከባከበና ውሃ እያጠጣ ለቤቱ አሪፍ ገጽታን አላበሰው። ሊመሻሽ ሲል ደግሞ ብቻውን ከሰፈራችን በቅርብ ርቀት ላይ የሚገኘው ተራራ ላይ ይወጣል። እናም ፀሐይን በአይኑ እየሸኘ ከጎጆዋ ስትገባ ይመለሳል። ከጊዜ ወደ ጊዜም ከኛ ጋር ማውራትና መቀላለድ ጀመረ። ማማ እዚያ በሄደች በወራቶች ውስጥ በየጊዜው ውድና ዘመናዊ የተባለውን ስልክ ከቤት ውጪ ይዘነው እንዳንወጣ አስጠንቅቃን ላከችልን። ከሱም ቀጥሎ ከቤት ስንሆን እንዳይደብረን ቴሌቪዥንና ራዲዮንም ላከችልን። ቀስ በቀስ ሁሉም ነገር ተሟላ። ኢብሮ በሚሰራው ደግሞ አልፎ አልፎ ከከተማ ሳንወጣ እየተዝናናንና የቅንጦት የተባሉ ምግቦችን እየበላን እየጠጣን ሰላማዊና የተደላደለ የተባለ ኑሮ መኖር ጀመረን። እኔም ትምህርቴን ያለንከን መከታተል ጀመርኩ። የመጀመሪያ መንፈቅ ዓመት ሊጠናቀቅ አካባቢ በትምህርት ቤት ውስጥ አፍራህን አገኘኋት። በተመለከትኳት ጊዜ እንዳላየኋት ሆኜ ለማለፍ በምሞክርበት ሰዓት ጠርታ አስቆመችኝ። በጣም አምሮባታል። ከበፊቱ ብዙ አካላዊ ለውጦችም ይታዩባታል። በጠቅላላው ውብ ሆናለች። ኦማር ኦማር ጠራችኝ። አቤት። ዞር ብዬ ካየኋት በኋላ እንዲህ አፍራህ፣ አሰላሙ አለይኩም እንዴት ነሽ? ማስመሰሉ ከራሴ ጋር የተሰፋ ያህል ተወንኩኝ። ወአለይኩም ሰላም። አላየኸኝም እንዴ? አረ በጭራሽ። እዚህ ትምህርት ቤት ነሽ እንዴ? ሸመጠጥኳት። አዎ፣ አንተም እዚህ ነህ? በአላህ። ፊቷ ፈካለ። አዎ፣ እንዴት እስከ ዛሬ አልተገናኘንም? እኔ እንጃ፣ እኔ ከክፍል አልወጣም፣ ለዚህ ይሆናል። አረ ቸክለሻላ። ምን እባክህ ቀንሻለሁ። አይ እናንተ ጎበዞች ስትባሉ ቀንሻለሁ ብላችሁ የምታመጡት ውጤት አይን የሚያጠፋ ነው። ለራሴ ግራ በሆነብኝ ሁኔታ አፍራህን በተለየና በአዲስ ስሜት እቃኛት ጀመር። አይኔንም ለመስበር ታገልኩ። በአፍራህ ውበት ግን ተደነቅኩ። ቆይ ድሮም እንደዚህ ታምር ነበር? ራሴን ጠየቅኩኝ። ተወኝ ባክህ፣ ዘንድሮ ጀሊሉ ይርዳኝ እንጂ ባባ ይገለኛል። አራይዞሽ ትነቀንቂዋለሽ። አምና ግን የት ሄደሽ ነው? አይቼሽ አላቅም ነበር። አዎ ያንን ቤታችንን ሸጠነው ሐረር ተጨማሪ ቤት ነበረ እና ለ1 ዓመት እኮ ሐረር ነበር የተማርኩት። ድጋሚ እዚህ ሰፈር ባባ ሌላ ቤት ገዝቶ ተመልሰን ገባን። ሐረር? ደነገጥኩኝ። አዎ ሄድ ታውቃለህ? አዎ ለመዝናናት ነው። ግን ለመዝናናትማ አሪፍ ነች። ሸገር ለለመደ ሰው ግን ለመኖር ከባድ ናት። ለዛም ነው የተመለስነው። አዎ እዚህ ስላደግሽ ይሆናል። እኔ ድጋሚ ስለ ቀሷ ማሰብ ጀመርኩ። ሐረር የጣልኩት ዕቃ ያለ ያህል ስሟ ሲጠራ ትካዜ ይጠናል። አፍራህን ወደ ቤቷ እየሸኘኋት ሁለታችንም በዝምታ እየሄድን እያለ ደሞ ሳልነግርህ ምኑን? ቀስዋን እዚህ አግኝቻት ነበር። የሀብታሞች ትምህርት ቤት ነው የምትማረው። ወላሂ በይ። ያገኘኋት ያህል ደስ አለኝ። ወላሂ ግን ወንድሟን አዩብን አይቼው አላቅም። አዎ ዝርዝሩ ብዙ ነው። በቃ እኔ ወደ ቤት ልሂድ። ይህንን ያህል ከሸኘሁሽ ይበቃል።
የትምህርት ቤቱ ስም ማን ይባላል? ተጣደፍኩ። በቃ ስለሷ ስትሰማ አሁንም ትርገፈገፋለህ አይደል? በቃ ተይው ብዬ ዞሬ ልሄድ ስል እጆቼን ይዛ ጎተተችኝና ሳመች። ባለውበት ደነዘዝኩ። እሷም ጥላኝ እንደ ሕፃን እየፈነደቀች እየሮጠች ሄደች። ክፍል 9 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።